እኔን ተቀበለ፣ እናንተን የሰማ እኔን ሰማ እና እግዚአብሔርን እንደተቀበል ይሆንልና ብላችሁ ይህ ትምህርት በውስጣችሁ ስላለ ክርስትናው አብሯችሁ ስላደገ ነው ስታደርጉ የነበረ እንጂ ለአንድ ግለሰብ ብላችሁ ይህን ሁሉ አታደርጉ። የእግዚአብሔርን ቃል ከመፈጸም ይቆጠርልና ብላችሁ እና አሁን ችግሩ እንደው ለእኔ ከሆነ ልቅሶ ነው የሚያስፈልገው። አቆም እግዚአብሔር ያጽናችሁ፣ እግዚአብሔር ያስችል ነው እንጂ እንኳን ውሳኔ አይደለም ለኔ። አሁን በጎቹ የምትወደኝ ከሆነ የፍቅር መግለጫ በጎችን ከጠበቅ ይኑ እኔ የሚወዳጅ ከሆነ ከልብ የምትወደኝ ከሆነ ግልገሎችን፣ ጠቦቶችን፣ በጎችን ጠበቁ እና በጎቹ ሲጠበቁ ዙሪያውን ጫካ አለ፣ አውሬ አለ። በዚያ ላይ ደግሞ በለመለመ ሳር ላይውሉ ይችላል። ላይጠጡ ጥሩ ውሃ ላይጠጡ ይችላል። ያንን ሁሉ ማስተንተን ከአውሬው መታደግ አስበልቶ ከመጣ ወይም አስጠብቶ ከመጣ መቀጣት ብቻ አይደለም፣ እንዲህ ክህደት ንብረት ይባላል። ያን ብቻ አይደለም፣ በተጠያቂነት የማይሆንበት ከሆነ ወደ እስር ቤት ይጣላል። ይህ ሁሉ መስፈርት አለ። ይህ ሁሉ አደጋ ነው። አንድ አባ መቃርዮስ ዛሬም እንዲያው በስልክ ሳሉ ያነሳቸው እሳቸው ናቸው። ሊቀ ጳጳስ ተሾምኩ ብሎ ለእናቱ ላከባት። ራሱን ሆኖ ሲያናግራት ታሪኩ ቀልጠፍ አድርጌትቸው ይኸው የልጅሽ እኮ ተሾምኩልሽ አለ። እንዲህ ሆነ ከማይል በሰሌን ተተብትበህ ወደ መቃብር ስትወርድ ባይሆን በተሻለ ነበር አለች እናትየዋ። ምነውማ አለ እስካሁን የምትጠየቀው በግል ኃጢአትህ ነበር። አሁን የዚህ ሁሉ ሕዝብ ኃጢአት ተጠያቂነት እንዴት ትችለዋለህ? እንዴት ትወጣዋለህ? አለች እናት የተማረች እናት። እና ይህን መነሻ አድርጎ እድሜ ልኩን ያለቅስ ነበረ አባ መቃርዮስ። እያለቀሰ ነበር የሚኖር እና ከወዳጆቹ ከሚቀርቡት አንዱ ቀርቦ አባ ምንድነው ሁልጊዜ የምታለቅሱ? አንድ ቀን ደስ ይችል አይተህ አናውቅም ብሎ ጠየቀው። ልክ በጠርሙስ ውስጥ ዘይቱ እንደሚታይ በሕዝቡ ውስጥ ያለው ኃጢአት ቁልጭ ብሎ እየታየ ይህም የሚያስለቅሰን። ይህም ብቻ አለ መላእክት የሰውን ስራ ግን ይዘው ሲቀሩ ደግሞ በተሳሳቱትና ትክክል ሕግ ባልጠበቁት እግዚአብሔር ሲቆጣ ወደ እኔ ዞር ብሎ ለምንድን ነው የማታስተምራቸው ብሎ እኔን ሲገሥጸኝ እኔ አስተምር የነበረ አልሰማኝ አሉ ብዬ ነው የመለስኩ። አሁን ዛሬ ስትሰሩ ይህን ነው የሚናገረው የዛሬ በዓል ዕለቱ እና የሚያስለቅሰኝ ይሄ ነው እና በእውነቱ ከተባበርን ከተሰማማን በእግዚአብሔር ቃል ከሄድን እንደ ጨረቃ እንደ ፀሐይ አሸብርቀ እንደ ጨረቃ እንደ ፀሐይ ደምቀ እንደ ጨረቃ አሸብርቀ እንደ ኮከብ አብርተን እንደዚሁ መንግሥተ ሰማያት የእኛ ናት። በዚህ ምድር ከሚመጣው መከራ እንድናለን። አለዚያ ግን የጠላት ወሬ እየሰማን ወንዝን ድንበርን ምክንያት እያደረግን አንተ ወዲያ ማዶ እኔ ወዲህ ማዶ፣ አንተ የገሌ ተከታይ እኔ የገሌ ተከታይ እያለን የምንተራመስ ከሆነ አሁንም ለረዩ አደጋ ፈተና እና ለእመ ሰማዕከ ረባይኩ ወለእመ ይሰማዕከ ረባይከ አድኃንከ ርእሰከ። እንግዲህ እኔ እምቢ ካሉ ውሰር እምቢ ካሉ ግረፍ የሚል መመሪያ ተሰጠን። ነገር ብቻ ይህንን ልናውቅ ይገባል እና አባቶቻችን ሐዋርያትን መጀመሪያ ሲላኩ መከራው መኖሩን አውቃችሁ ሂዱ፣ ይከሷችኋል፣ ከነገሥታት ፊት ያቆሟችኋል፣ ከመታሰር ጀምሮ ልዩ ልዩ መከራ ይደርስባችኋል። ይህን ተረድታችሁ አምናችሁበት ሂዱ በምልክት
የወደቃችሁበት ቦታ ብሎ ይህን ነው ለአባቶቻችን ሐዋርያት የሰጣቸው እንጂ ልትበሉ ልትጠጡ፣ በጥሩ ወንበር ልትቀመጡ፣ ልትዝናኑ፣ ልትደሰቱ ነው እንግዲህ ያዩዋችሁ ይላል የሚለካቸው። በመከራው ላይ በእሳቱ ላይ ቆማችሁ ልታል ደግሞ የእግዚአብሔር ትእዛዝ ነው። እሳቱ ይፈጀኛል፣ ስለቱ ይቆርጠኛል፣ ወደኋላ መመለስ ይህን መሰላል። እሳቱ ይፈጀኛል። እንዲሁም በይበልጥ ደግሞ ምን አለ መሰላችሁ? ወለሊሁ ጊዜ ኢየሱስ ሰማይ ተኮነ ከበይ ከብር ነብይ ባህል ዋልድም እዚያው ዮሐንስ ወንጌል ጌታችን ኢየሱስ ክርስቶስ አጥቆ የተናገረው በተወለደበት ሀገርና በወገኖቹ መካከል መምህር የማይካፈል መሆኑን ተናግሯል። ይህን አውቃለሁ እና እንግዲህ መቼም መመሪያ ነውና መጣው። ምናልባት እንግዲህ እንዲያው ምን መሰላችሁ እንዲያው እኔ የተቀበልኩት ወገንን ብቻ ልጠቅም ዘመድን ብቻ ላሳድግ አለ። እንዲያው አንዳንድ እዚህ አሁን ችግሩ የሚፈጠረው አጥራፍ መስህ ሕግ ጥሰህ የንጥቀም የሚባል ነገር ከሆነ አው ላይሆን ይችላል። አልተሰጠኝም እንዲህ አለ መማር ሁሉንም በኩልነት ሁሉም ዘመዴ አይደለም። ያለው ሰው እና ችግሩ ብቻ ልጆቻችንን ሁሉ ሌሎች ካህናት እባካችሁ የጠላት ወሬ አራጋቢዎች አንሆን። በጠላት ወሬ ነው የምንለያየው። ያልሆነውን ሆነ፣ ያልተደረገውን ተደረገ ሲል ያንን ተቀብሎ መሮጥ ማለት። አሁን እንደው አንድ ወሬኛ ተነስቶ መምህር የገሌ ቄስ ገሌ እኮ መስቀሉን ሰርቆ ይዞ ሲሄድ በመንገድ ላይ ተያዘ። ደግሞ እኮ የሚገርመው መስቀሉን ተቀብለው ሲያስሩት ቀሩ ተብሎ ይባል ወይም አላየው እሱን ማጭንቅላቱ ነው እንጂ እውነት ነው እውነት አይደለም። ይጣራ ይመርመር አለ ማለት ይሄ የተነገረው እውነት ነው። እስቲ እናጣራው እንመርምረው። እንደዚህ ያለ አይኖር የተወራውን ውሸት ተቀብሎ እውነት ነው ብሎ እርስ በርስ መታየት ይሄ ባይ ነው እንጂ እኔም ማሳውቀው ነው እንግዲህ መቼም መመሪያ ሆኖ የገባው እንጂ እይከብር ነብይ ባህሉ እያለ ነው የመጣው። በሌላ ሀገር ግን ሳይከበር የሚቀር የለም። በተወለደበት ሀገር ግን መምህር አባት አይከበርም ብሎ እውነቱን ነው። እሱንም የገዛ ዘመዶቹ ናቸው አስረው ገርፈው ሸቅለው የገደሉት የሀገሩ ሰዎች ናቸው። የሀገሩ ሰዎች ናቸው የገደሉት። ሊረዱ ጲላጦስም እኮ የተናገሩ አሳልፎ የሰጡ የገዛ ዘመዶቹ ናቸው። እኔ ምን ያህል ትለኛለህ ያለ ጲላጦስ አሳልፎ የሰጡ ዘመድ እና በእውነቱ የሚቻል ቢሆን እንዲያው በሌላ መልኩ ደግሞ እንዲያው መጻ ውስተዚያሁ መጻ ነው እንዲያው ወደ ሳይሆን ብቻ ነው ኢትዮጵያ ውስጥ ኢትዮጵያ ባለበት ውስተዚያሁ መጻ ወይም ኢትዮጵያ ወደ ወገኖቹ መጣ አለው ጌታ። ግን አልተቀበሉትም፣ ተመቀሉት። የሚያስተምረውን ትምህርት የሚያደርገውን ታምራት አይተው እንዴ ይሄ እኮ እኛ በለጠና አይደለ ይሄ ሰውዬ ከዚህ ካልተወገደ ወይ በስደት ወይ በሞት ካልተወገደ እኛን ማነው አባት ብሎ መስቀል የሚሳለም እርምጃችን የለም። ይህ ሰው የተመካከላችን መጥፋት አለበት። አለው ወገናቱ ይላል ተንደው አለው ወገናቱ እንደዚህ እና በእውነቱ ወገኖች እንደ እግዚአብሔር ፈቃድ እንደ አያት ቅማቶቻችን እንደው ተውት፣ መጽሐፉን ተውትና ወሬው ሲመጣ የአባቴ አይደለም አያት ቅማት ያላቆየንም ማለትን እንነገር። አያት ቅማቶቻችን ይህን አላቆዩት። ዛሬም ከየት አመጣ? እንደው እስኪ እንተንን ማስታውሏትና የሴቷን ወንድ አፎምያ ክንፍ ዘርግቶ የወርቅ ዘንጉን ይዞ ሲመጣ እኔ ሚካኤል ሲመጣ የሚካኤል እኮ በዘንጉ ጫፍ ላይ መስቀል አለው ያንተ የለው ባቸው እንዲህ አቶ መመርመር ሆነው ነገር አልመጣ። በዘንጉ ጫፍ ላይ መስቀል አለ ያንተ ግን የለው። እንዴት ያለ መስቀል! ንጉሥ ያለማየት መልእክተኛ ይልካል ያለች ጀግና አብነት ስላለ እና አሁን እንዲያው የሌላ ቅጥረኛ እንሁን እንጂ እንደ ጎጃም ተኖረ አለዚያም እንደ ክርስቲያን ተኖር
ምንም ነፋስ አይገባም። አሁን እኮ ያስቸገረ የጎረቤት ወሬ። እስቲ የመጀመሪያዎቹን ሰው እናስታውሳቸው። ምን ሆኑ ነበር እንደነገራቸው መምህራቸው ፈጣሪያቸው እንዳስተማራቸው ያልተቀበለው አዳምና ሔዋን ቢኖሩ የጎረቤት ወሬ እኮ ሰምተው እኮ ነው። አሁን ግን እሱ ይችን ልትበሉ ትሞታላችሁ አክብሩ ብሎ ነገራቸው። በጎረቤት ደግሞ ሌላው መጣና እንዳትረሱ እኮ ነው ይችን አክብሩ ያላቸው እንጂ እኮ የበለጠ ክብር እንዳታገኙ እንደሱ እንዳትሆኑ እንዳታድጉ እኮ ተመቅኗችሁ ነው። ከሰማይ በታች ከምድር በላይ ያለው ሁሉ እንዳለ ብዙ ሁሉ ጠጡ ብሎ ሰጥቷቸው በአንድ ጸበልስ ምክንያት እንዲሁ መምህራችን ሲያስተምሩ ምን ዋላችሁ መሰላችሁ? ይችን ቅጠል ብትበሉ አምላክ ትሆናላችሁ ብሎ ሲላቸው ቅጠል በልቶ አምላክነት ከተገኘ እስኪ አንተ በልተሃና ቢሉት ደግሞ መልሳቸው ነበር አለ። ደግሞ ይችን ብትበሉ ይትፈታ አግኝቲኩም ይችን ገኘ እመሰ ጋይዝ ወተስና ብክም ታልቆ ተፈክም አለ መከራረብ የቀላችሁ ስለሳችሁ በሰላምና መለያየት ካለ ወደ መከራረብ የቀረባችሁ እንጂ ሌላ አይደለም። እመሰ ጋይዝ ወተስና ብክም ታልቆ ተፈክም እንደዚህ ያለ እና ምን መሰላችሁ ገዥዎችና ተገዥዎች አለ። ሁላችንም እንደየደረጃችሁ ታዛቢዎች በይበልጥ እኔ እንደዚህ ያለው ይኩንክሙ ላይ ከብራለ ይኩንክሙ ገብረኔ ያለ የበላይ ሊሆን የፈለገ ይበታችሁ ሊያዝዝ አዛኝ ይሆናል ብሎ ያስበ ታዛኝ ነው አገልጋይ ይህ ያዝዝ ይሄ እና ለመላላት ወደ እግዚአብሔር እንደዚህ እግዚአብሔር ደግሞ እንደሆነ የተማርኩት እናንተ ለመላላት በተላላኪነት ካልሆነ ማሳጅነት ተሳሳይነት ካላችሁ እንዳታውቁ እና እግዚአብሔር አምላካችን በእውነቱ በሰንበት ትምህርት ከሀገረ ስብከቱ ስራ አስኪያጅና ስራት ጀምሮ ከጠቅላይ ቤተ ክህነት የስራ ኃላፊዎች ጀምሮ ወረዳ ቤተ ክህነትም የአድባራትና የገዳማትን አበምኔቶችና አስተዳዳሪዎች ሁሉ ጀምሮ በእግዚአብሔር ስም እግዚአብሔር ክብሩን ያድላችሁ። እግዚአብሔር መለያየትን ከመካከላችሁ ያርቅላችሁ። አንድነትን ፍቅርን ያላብሳችሁ። ሆነ ይሄ ነው እግዚአብሔር ሊያድርብንና ሊደሰትብን የሚችለው መለያየት ሲጠፋ አንድም ሁለትም ሶስትም ሆናችሁ ከዚያም በላይ በስሜ በተከማቻችሁበትና በተሰበሰባችሁበት እኔ በመካከል እገኛለሁ። ሕያው ቃል አሁን የአካል ግንኙነት እንዲህ አይደለም። የሀሳብና የልብ ግንኙነት ቤተክርስቲያን የብለን ሀገር የብለን ሃይማኖት የብለን አንድነት የፈጠሩ እንዲሆኑ እግዚአብሔር በመካከላችን ይሆናል። መተማማት መቀማት መሸራረፍ ታለ እግዚአብሔር ጋር የሚስጣል ችግሩ ቢኖር ቀረብ ብሎ ለምን እዚሁ ጠረጴዛ ዙሪያ ቀረብ ብሎ ይሄ ለምን ተደረገ ዕዳ ሆኖ በስተጀርባ ሆኖ ከማማት ቀረብ ብሎ መጠየቅ ይሄ ነው። ቤተሰብ ማለት ወንድም ማለት የሀገር ሰው ማለት ይሄ ነው። አይፈራ ቀረብ ብሎ ይሄ ለምን ሆነብን? አሁን ትክክለኛው መልስ ይሰጣል። አያችሁ፣ ያልተማረ ሰው ነው መልስም ያጣ አለመማር ባህርጎሙ ኩሎ ዘአዘዝኩክሙ እኔ ያዘዝኳችሁን ሁሉ ይጠብቁ ዘንድ ለሕዝቡ አስተምሯቸው። ሰው ከተማረ የፈጣሪና የፍጡርን ድርሻ ያውቃል። ከተማረ አስተምሯቸው። ፍቅርን፣ ትሕትናን፣ ጾምን፣ ምጽዋትን፣ መከባበርን፣ መተባበርን፣ መተዋወቅን አስተምሯቸው። ከተማረ የፈጣሪና የፍጡርን ድርሻ ያውቃል። አንድ ያልተማረ ሰው ሱባኤ ገብቶ ያልተማረ ሳይማር እንግዲህ አልተማረ ብቻ ግን ማንን ለማግኘት ሱባኤ ገባ መሰላችሁ? መድኃኒዓለምን አገኛለሁ ነበር አላ መድኃኒዓለም የዋህነቱ አይት ይኸውን የኔ መድኃኒዓለም ተገለጥኩልህ ምንድን ነው የምትፈልገው አለ። እንዴ አንተ መድኃኒዓለም አይደለም መድኃኒዓለም ምን ላድርግልህ አለ። እስቲ አንተ ደግሞ ገብርኤልን በል እስቲ ገብርኤልን በል
እንግዲህ የፈጣሪውን አይፈጥም ሳይማር ይገባት ነበር። ሳይማር እስቲ መድኃኒዓለም ላይ ስትል ገብርኤል ቤተክርስቲያን እና ስንማማር ነው ድርሻችንን የምናውቀው። በሰው ድርሻ ዘለን የማንገሩ ስንማር ስናውቃ ከተማር ካልተማር ብዙ ስህተት ውስጥ እንወድቃለን። ብዙ ችግሮች አሁን ቤተክርስቲያናችን ውስጥ ያሉ አይማር ማወቅ ወደ ላይ ነው እና ማወቅ አንተ እንዲነግረን ተመተቸታችን በፊት አንቀው ጠይቅ ሞራላ የመጻሕፍት ሞራላ የዚህ ሞራ እንዳያችሁት እንደሰማችሁት መጣፈጡ እኔ በእውነቱ አሁን እንዲሁ ይሄ አሁን እኔ አሁነት በጃምን አሁን ለትንሽ ወደዚያ ወደ ዳር ወደ አዊና ወደ ባህር ዳር መጣሁ እንጂ ይህን አካባቢ የተጠቁት በጣም ረዘም ያሉ ዘመናት ናቸው። ግን እዚህ ቁንጮ ቃላይ ሳትጠፋ ነው አካባቢ የነበርኩባት እና ይሄንን ዜማ ጠፍቷል ተደምስሷል የለም ብዬ ነው ምን እንጂ ዘሩ ቀርቷ ብዬ አላስብም። ሳየው ደስ አለ። አውቃት መሰለኛል ያለ አውቃት ሊስፋፋ ወጣቶችም ሰንበት ተማሪዎችም ልታውቁት ይገባል። አያችሁ የተጠላ እንዳይመስላችሁ አተውት ነው እንጂ ምርጥ እውነተኛ ቅርስ ጅራይ ነው ሊኖር የሚገባ በዛ ነው የሚያስጠራ እና እንኳን ጭምብርት ዋነኛዋ ቦታ ላይ እንዲሳየው ደስታ የሚያህል መሰላችሁ እና ለጀነግራባይ እንደዚሁ እንማማራለን። እግዚአብሔር ተፈቀደ። እናንተም አሁን ምን መሰላችሁ ወተዚያ ነው እንጂ ያልተማራችሁ ሆናችሁን የማስተምራችሁ አለ። ወተዚያ ነው ዕለት አድሞት ዝም ብሎ ብታውቁት ዕለት ተወያዩበት። እግዚአብሔር ወተዚያ ነው ዕለት አድሞት ፀሐይ የሚሞቀ የለም ብሎ መውጣቱ ላይ ነው። ውሃ የሚጠጣ የለም ብሎ በሰሱን ስለማይቶ ምንም ብታውቁትም የእግዚአብሔር ቃል እግዚአብሔር እየተወሰነ መነገሩ አይቀርም። በረከት ይሆንና ያወቅነውን ነገር መልሰን ደግሞ በየቀኑ አሁን እኮ የምናውቀውን አሁን ዘው ሰማያት አለ በየቀኑ እንጸልይ ለማወቅ ነው። አሁን ለራሳችን እንጸልይ ሳናውቅ ቀርተን ስለሚጠቅመን እንዲያ እና እግዚአብሔር ቃላችሁ በእውነቱ ፕሮግራሙ የሊቃውንት የምሁራን በታቀደለት ጊዜ ሲሄድ ሳየው የበለጠ ደግሞ እውቀት በታቀደለት ሰዎቹም ደግሞ እኔ አውቃለሁ ብላችሁ ሁሉም የምንቅኔውን አውቃለሁ እኔም ሳትሉ ስራ ጠብቃችሁ ድርሻችሁን አውቃችሁ አሁን ሰጥ ብላችሁ ፕሮግራማዊ ምርት አሰማራችሁ። ይህ ነው የምሁርነታችሁ ምልክት ነው እና እግዚአብሔር ይጠብቃችሁ ይባርካችሁ። በእውነቱ አሁን እዚህም ላይ ደግሞ በዛሬው ዕለት እግዚአብሔር የጠራው ሕፃን ምንም ኃጢአት ሳይሰራ እንዲያው ገነት የተከፈተችለት ወደ መንግሥተ ሰማያት ዘላለማዊ ሕይወት እንዴት ነው ወልደ ገብርኤል ያላችሁ ወልደ ገብርኤል እግዚአብሔር በመንግስቱ ይቀበልብን። እግዚአብሔር በእውነት የእሱን በረከት ይደርብን። ሀገራችንን ሰላም ያድርግልን። መለያየትን ያርቅልን። በእውነቱ ለሀገራችን ሰላም ነጋዴውን ወጥቶ ወርዶ አትርቆ ራሱንም ወገኑንም እንዲጠቅም ገበሬውን ወጥቶ ወርዶ አርሶ አመርቶ ወፋላፋቱን እንዲመግብ ሀገራችን እንዲወትሮ እንደነበረው ሰላም ይዘዝልን። ይባርክልን፣ ይቀድስልን። ይባርካችሁ፣ ይቀድሳችሁ። የነገ ሰው ይበለን። አባታችን ሆይ